ሰበር ዜና ቅዱስ ጊዮርጊስ እገዳው መጽናቱን አስታወቀ። ታሪካዊ ቅዱስ ጊዮርጊስ ስፖርት ክለብ በፊፋ የተጣለበትን የውጭ ሀገር ተጫዋቾች ምዝገባ እገዳ መጽናቱን አስታወቀ። ክለቡ ዛሬ ረፋድ ላይ ለአባላቱ ለደጋፊዎቹና ለስፖርት ቤተሰቡ ባወጣው ዝርዝር ማብራሪያ ከፊፋ ጋር የነበረውን የሕግ ክርክር በክለቡ ላይ እገዳው እንዲቀጥል በሚያዝ ውሳኔ መጠናቀቁን ይፋ አድርጓል። ጉዳዩ እንዲህ ነው። ፈረሰኞቹ በ2017 የውድድር ዘመን ላስፈረሟቸው 4 የውጭ ሀገር ተጫዋቾች ደሞዝ መክፈል ባለመቻላቸው ምክንያት በፊፋ የግጭት አፈታት ችሎት ክስ ቀርቦባቸው ነበር። በዚህም ሳቢያ ፊፋ ክለቡን ለሁለት የዝውውር መስኮቶች አዳዲስ ተጫዋቾችን እንዳያስፈርም እገዳ ጥሎበት እንደነበር ይታወሳል። ክለቡም ዕዳውን ለመክፈል ከአቶ ጀማል አህመድ ከ26 ሚሊዮን ብር በላይ የገንዘብ ስጦታ አግኝቶ የተጫዋቾቹን ክፍያ ከነወለዱና ቅጣቱ ሙሉ በሙሉ ለፊፋ ፈጽሟል። ክፍያውንም መፈጸሙን ተከትሎ እገዳው መነሳቱን የሚገልጹ 4 ደብዳቤዎች ከፊፋ እጅ ተቀብሎ ነበር። ይሁን እንጂ ነገሮች የተገላቢጦሽ የሆኑት እዚህ ላይ ነው። ቅዱስ ጊዮርጊስ እገዳው ተነስቶልኛል በሚል እምነት የወቅቱ የሊግ ጉዞ ለማጠናከር 4 አዲስ የውጭ ሀገር ተጫዋቾች ወደ ሀገር ውስጥ አስገብቶ የሕክምና ምርመራውን አጠናቆ ነበር። ይሁን እንጂ ተጫዋቾቹ በፊፋ የዝውውር ስርዓት ወይም ቲኤምኤስ ላይ ለመመዝገብ ሲሞክሩ ክለቡ አሁንም በእገዳ ላይ መሆኑን ታውቋል። ክለቡ ባወጣው መግለጫ ላይ እጅግ አስገራሚው ነገር ክፍያውን በሙሉ መጠናቀቁን በመጥቀስ ክለቡና የኢትዮጵያ እግር ኳስ ፌዴሬሽን በተደጋጋሚ ለፊፋ አቤቱታ ቢያቀርቡም ከፊፋ በኩል በየጊዜው ይመለስላቸው የነበረው መልስ መደበኛ ሳይሆን እገዳው መጽናቱን ብቻ የሚደግሙ የአርቲፊሻል ኢንቴሊጀንስ ወይም ኤአይ አውቶማቲክ መልእክቶች ብቻ እንደነበሩ ክለቡ ገልጿል። ፈረሰኞቹ ጉዳያቸውን በበላይነት ለመቋጨት በአሜሪካ ማያሚና በስዊዘርላንድ ዙሪክ ከተሞች የሚገኙ የፊፋ ፈቃድ ያላቸው 2 የዓለም አቀፍ ጠበቆችን ቀጥረው ከፍተኛ ጥረት ቢያደርጉም ፊፋ የመጨረሻ ውሳኔ ግን ጨካኝ ነበር። ፊፋ በተጫዋቾች ሁኔታ ዝውውር ላይ ደንብ አንቀጽ 17 መሰረት ቀሪው የምዝገባ እገዳ ሙሉ በሙሉ ሊጠናቀቅ እንደሚገባ በግልጽ አቋሙ አጽንቷል። በዚህም ምክንያት ቅዱስ ጊዮርጊስ በቀጣይ ከሚከፈተው የተጫዋቾች የዝውውር መስኮት የውጭ ሀገር ዜግነት ያላቸውን ተጫዋቾች ማስፈረም የማይችሉ ሲሆን የሀገር ውስጥ ተጫዋቾች ብቻ ማስፈረም ግን እንደሚፈቀድላቸው ታውቋል። አሁን የወጡት 4 ተጫዋቾች ወደ ሀገራቸው የሚመለሱ ይሆናል። እዚህ ጋር ግን ዋናው ጥያቄ ለተፈጠረው ስህተት ተጠያቂ ማን ነው የሚለው ነው። ክለቡን በማጠቃለያው የዓለም አቀፍ የእግር ኳስ ደንቦችን እንደሚያከብር ገልጾ አዲስ በተመረጠው የሥራ አመራር ቦርድ አማካኝነት የቡድኑን ጥንካሬና መረጋጋትን ለማምጣት ስራዎችን በትኩረት እንደሚቀጥል አስታውቋል። በዚህም አስቸጋሪ ወቅት ከጎኑ ለቆሙት ለኢትዮጵያ እግር ኳስ ፌዴሬሽንና ለደጋፊዎቹ ምስጋናውን አቀርበዋል።